እኮ ታዲያ ቀልድ ካለሽ ታዲያ መጠየቅሽ መኖር እኮ ያሳስበኛል። ቢያሳስብሽማ ይሄን ያክል ጊዜ እንዴት አንድ ቀን እንኳን ሄደሽ ለመጠየቅ ርቆሽ ነው ቦታው? ቤቱ ምንም ሳላረገው ነው የወጣሁት ማለት እኮ ቤት ውስጥ ያሉ ሰዎች ታዲያ ዘርፎ ገብተው ነው። ቤታችሁን በምን ምክንያት ነበር የለቀቃችሁት? አሁንም አንቺ እዚህ ያለሽበት ምክንያት ምንድን ነው? ሌላው አይደለም ሀያትሽ አስፈላጊ በሆነበት ሰዓት ዘሪሁን እንደምትረዳው ታውቂያለሽ አይደለም? ፎርጅን ሊሆን ይችላል ምናምን የምትያቸው ነገሮች ለራስሽ ያዥው። ገባሽ? ሌላ ብቻ ሳይሆን እናንተ እዛ ጋር ስትዋዋሉ ምን ስትሉ ለማስረጃ ብሎ ቮይስ ሪከርድ የያዘብሽም አለ። ገባሽ አይደለ? ያንንም ሰምቼዋለሁ። በአቋምም ሆነ በብዙ ነገር ከልብስ ከጽዳትም በብዙም ነገር ሲጎሳቆሉ እንደነበር ሲደርስባቸው የነበረውን ነገር ከአቶ ዘሪሁንና አካባቢ ላይ ካሉ ሰዎች ትላንትና ቀኑን ሙሉ ሳጣራ የአቶ ዘሪሁን ልጅ በጭራሽ አንቺን ፋይናንሻል ልትረዳ የምትችል አይነት ሴት አይደለችም። ምክንያት ያደገችበትን ሁኔታ የምታውቂው ነው። አንድ አባቷን ያሳደጋት ምንም ለራሷ እንኳን ለቤተሰቦቿ ብዙ ነገር ማድረግ የምትችል አይነት ሴት አይደለችም። የራሷን ህይወት እንኳን በስነ ስርዓቱ በምትፈልገው መንገድ መምራት የምትችል ሴት አይደለችም። ልጇ እያለች ሌላ ሰው አይቶ እስከሚመጣ ድረስ ማለት አንቺ ማስተካከል ስላልቻልሽ ነው። መቼም አንድ ቀን ስለቆሸሸባት አይደለም እንዴ ቆሸሻ ያ ማለት እኮ ቆይ እኔ እየነገርኩሽ ያለው ባይዘው ስለ ልብስ መቆሸሽ ብቻ አይደለም። ግልጽ እንዲሆንልሽ ማለት ነው። ይሄ ስለ ልብስ መቆሸሽ ብቻ ሳይሆን ፊዚካሊም የተጎዳች ያለች ሰው ነች። አልተጎዳችም ማየታችሁ። ይሄንንም ነገር ከማየት ነው የሰፈር ሰው ዘሪሁንን ከመወትወት የተነሳ መጥቶ እናንተ ጋር ያሉትን ነገሮች ጥያቄ ሲያቀርብልሽ መጀመሪያ ኢግኖር አደረግሽው። እኔን ባትፈታ ማይሆን ነገር ውስጥ እንድገባ ንቀት እያሳያለሁ። አንተ እኔ ንቀት እያሳየሁሽ ነው። ምን አመጣ? በስነ ስርዓት አውራኝ። የምታወራኝ ከሆነ ማለት ነው በስነ ስርዓት ካወራኝ አወራሃለሁ። እየጮክ ምናምን ለማስፈራራት እያሰብክ እኔ ለማስፈራራት አለ ይሄ ሁሉ ሰዓት ቁጭ ብዬ እየለመንኩሽ ያለሁት ፍራቻ አይደለም። ስለዚህ በስነ ስርዓት አውራኝ። ምን ለምን ትጮሃለህ? ፈጽሞ እንደ ሰይጣን የሚሳሉኝ ሁሉ ይመስለኛል ሳስበው ዝም ብዬ ማለት ነው። በአመት ማላገኘው ገንዘብ የሆነ ጊዜ እንደውም ይዛ መጣለች እና ደነገጥኩ። መልሼ ነው ያልኩት። ምክንያቱም ከፍተኛ ገንዘብ ነው። የማትፈልገው ሰው ሲመጣ የምታሳየው ፊት የለም እና የሆነ አክት ጎረምሳ ሴት ያን ነገር ነው እና ያልተገባ ነገር ነው ያየሁት። ወደ መኝታ ክፍል አገባች እና ከላይ የለበሰችው ቲሸርት ብድግ አድርጌ አሸተትኩት ማለት ነው። እውነት ያ የሚሉኝ ይሄ አዋሳ ሰፊ ነች የት ብዬ ነው የምፈልገው እና ትክክለኛ የሄደችበትን አድራሻ ከሰጠኝ ቀጥታ እዛ መሄድ እችላለሁ። እሷ ደግሞ የሰጠች እንዲህ ብላ ነው የጻፈችልኝ። ይሄ አልሞት ባይ ተገዳይ የምትለው አይነት ነገር የለም። በምግብ የተጎዳ ሰው ብቻ ዱላ ያላረፈበት ይሁን ላዩ ላይ ምልክት ወይም ኤቪደንስ የሚሆን ነገር የሌለበት ይሁን የተጎሳቆለ ነገር። ከነዛ ልጆች ጋር የነበረ ግንኙነት ያው መልካም እንዳልሆነ የሚያሳይ ነገሮች አሉ እና ይሄ ሁሉ ነገር በተፈጠረበት ሰዓት አንተና እሷ መሀል የተፈጠሩት ጉዳዮች አሉ። አሁን ምናልባት እኔ አሁን ምን አለ መሰለህ ወጣሪ አድርጎ እግዚአብሔር እሱ ጣል። ሰላም ጤና ይስጥልን ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንትና እንግዲህ በለቀኩት ቪዲዮ አንዳንድ ነገሮችን አብረን ተከታትለን ነበር። ከዛም እንግዲህ እኔም እናንተም ብዙ የተረዳችሁት ነገር እንዳለ ግልጽ ነው። ምክንያቱም እዛ ጋር የነበሩት ሴትዮ የት ሄዷል ወይም ደግሞ እንግዲህ በጸበል ምክንያት ከዛ ቦታ ላይ የጠፉት ወዴት እንደሄዱ እንግዲህ ስቲል ድረስ ምንም የታወቀ ምንም አይነት መረጃ የለንም። ግን እያጣራን ካለናቸው ነገሮች ውስጥ አንዱ ምንድነው ቤቱ ላይ ያሉትን ወጣቶች እንግዲህ ሄጄ ቀጥታ እንደማናገራቸውና ከአቶ ዘሪሁን ጋር በመሆን አስፈላጊ የሆነውን ክትትል እንደማደርግ በዛ ቪዲዮ ላይ ገልጬላችሁ ነበር። ግን ደግሞ ምንድነው የተፈጠረው? ቀጥታ ወደ ተባልንበት ቦታ በምንሄድበት ሰዓት ለጊዜው የተከራዩ ተከራዮች እንደሆኑ እንጂ እዛ ቤት ከሚኖሩ ሰዎች ጋር ምንም አይነት ግንኙነት የሌላቸው ሰዎች እንደሆኑ ሲቀጥልም ደግሞ ሙሉ ለሙሉ እንግዲህ የአቶ ዘሪሁን ልጅ ፎቶም በምናሳየችው ሰዓት በደንብ እንደሚያውቋቸውና አካባቢው ላይም ከገቡ ሳምንት እንዳልሞላቸው ያንንም ነገር ደግሞ የገለጹ ያሉበት ምክንያት አባታቸው ያንን ቤት በአራጣ እንደያዘውና እስከዛ ድረስ እነዛ ልጆች ቤቱን ለሌላ ሰው ምንም አይነት ነገር ለየት ያለ ነገር እንዳያሳዩ ወይም ደግሞ ምንም ከባንክ ጋር የተያያዘ ነገር ችግር እንዳይፈጥሩበት በማሰብ እኔን
እዚህ ቤት ውስጥ አስገብቶኛል የሚል ምላሽ ሰጥቶኛል። እንግዲህ አስፈላጊ የሆኑን ጥያቄዎችም ደግሞ በምንጠይቅበት ሰዓት ያሳዩን ወረቀቶች ምንም አይነት እኛ ጥያቄ ወይም ደግሞ ተጨማሪ ነገሮችን ማሳየት የማንችልበት ነው። እኛ መክሰስ የምንችልበት አንድና አንድ ጉዳያችን ምን ነበር? አራጣ እንደሆነ የምናውቀው እኛን። ከዛ ውጪ ሌጋል በሆነ መንገድ አበድረናል። ይህንን ቤት ደግሞ በተያዥ መልክ ይዘናል። ያንን ገንዘብ ሲመልሱልን ምንም አይነት ትርፍ ገንዘብ ሳንቀበል ብሏል። ምክንያቱም እዛ ጋር ለቤቱ የሚመጥን ገንዘብ አለ፣ እዛ ጋር የተዋዋሉበት ገንዘብ ደግሞ አለ። ያንን ነገር ስናስተያየው ጭራሽ እንግዲህ ሊገመት በማይቻል መንገድ እንግዲህ በጣም ትልቅ ገንዘብ ኦፈር ተደርጎበታል እዛ ቤት ላይ። ያንንም ነገር እንግዲህ በሂደት በምናጣራበት ሰዓት ሙሉ ለሙሉ እንግዲህ ያንን ውክልና ወይም ደግሞ ያንን ውል በሚፈራረሙበት ሰዓት የት እንደነበረና ቦታውንም እንግዲህ በማጣራበት ሰዓት ቀጥታ የወሰዱን እዛ ቤት ባለቤት ልጅ የሆነችዋን አንዷን ሴት ልጅ እንግዲህ ያለችበትን ቦታ እንደሚያውቁና ወይም ደግሞ የተፈራረሙበት ለመጨረሻ ጊዜ እንግዲህ ውላቸውን በሚፈራረሙበት ሰዓት የተገናኙበትን ቤት ሊያሳዩን በመጡበት ሰዓት ያገኘሁት እንግዲህ እዛ ቤት ትኖራለች ወይም ደግሞ እዛ ቤት ውስጥ እንግዲህ ተወልዳ ያደገችውን እህታችንን ነው ማለት ነው። እስቲ ከእሷ ጋር የሚኖረን ቆይታ ምን ይመስላል? እሷም ደግሞ በምታየን ሰዓት ምንም አዲስ የሆነባት ነገር የለም፣ ግራ መጋባት ውስጥ ነው ያለችው። አንዳንድ ጥያቄዎችን ለመጠየቅ ሞክሬ ነበር። ያው የመለሰችን ሊመልስ እስቲ ምን ይመስላል የሚለውን ነገር በሙሉ እንግዲህ አብረን ሆነን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ እስከዛ ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። የትም አትሄዱ፣ ከኔ ጋር ቆዩ። ሰላም፣ እንዴት ነሽ? ያው እንግዲህ ከመግባቴ በፊት ወይም ካሜራ ከማብራቴ በፊት እንግዲህ ብዙ ነገሮችን አውርተን ነበር። ያው አንቺን ፈቃደኛ ሆነሽ እንደዚህ ካሜራዬን አብርቼ እንድቀርጽ ስለፈቀድሽልኝ አመሰግናለሁ። ያው ጥያቄዎቼ ግልጽ ናቸውና እስቲ ስላንቺ አንዳንድ ነገሮችን ማወቅ የምንችል ከሆነ ከስምሽ ጀምሮ ብናወራበት። እሺ፣ አደይ ይባላል። ስላንቺ አንዳንድ ነገሮችን ማወቅ ስላለብኝ ያጣራኋቸውም ነገሮች አሉ። ግን ምንድነው አስተዳደጓ ምን ይመስላል? እስቲ አደይ። አስተዳደጋችን ከወንድሜ ጋር ነው ያደግኩት። አያታችን ናት ያሳደገችው። ማለት ወላጆቻችን እስከሆነ ጊዜ ድረስ ነበሩ ከኛ ጋር። ማለት የኑሮ ሁኔታ ስላልተመቻቸው ወደ ስደት ሄደዋል። ማለት አሁን የት ይኑሩ እንዴት ይኑሩ ምንም የምናውቀው ነገር የለም። እና ማለት ይሄንን ታሪክ የነገረችን አያታችን ናት። እና ከወንድሜ ጋር ነው እየኖርኩ የነበርኩት ማለት አሁን ከሱ ጋር አይደለም። ታሪኩ ረጅም ነው። እስቲ እንግዲህ ያው ነገሮችን ማውራታችን ካልቀረ አደይ እስቲ ልጅነቷ ምን ይመስል ነበር? ምን አይነት ስነ ምግባር ያላት ልጅ ነች? ማለት እኔ ረጋ ያልኩ ሰው ነኝ። ማለት በአስተዳደጌ ከፋሚሊ አንፃር ማለት በአያት እጅ የሚያድግ ልጅ ቀብጦ ምናምን አይደለም የሚያድገው። ማለት በዛ ልክ እንደ ቀብጠን ያላደገን ልጆች ነን። ስነ ስርዓት ያለን ልጆች ነን። ማለት እኔም ወንድሜም ማለት ነው አንድ ላይ ያደግነው ከልጅነታችን እርስ በርስ እየተሰማማን እየተደማመጥን እኔ ለሱ እያሰብኩለት እሱም ለኔ እያሰበልኝ የሆነ መተሳሰብ ያለው ቤተሰብ የለም። እንደዛ ነው ያደግነው አንድ ላይ። አስተዳደጋችን እንደዛ ነው። እስቲ ስለ ትምህርት ሁኔታሽ ማውራት እንችላለን? የትምህርት ሁኔታዬ እስከ 12 ተምሬያለሁ። ኦኬ። ከዛም በኋላ ነጥብ አልመጣም ነው? ከዛ በኋላ ማለት መቀጠል አልቻልኩም ነበር ካለው ነገር አንፃር። ማለት የሆነ ታይም ላይ ከወንድሜ ጋር እየተግባባን አልነበረ። በምን ጉዳይ? ማለት በመሀል ግጭቶች ይፈጠሩ ነበር። የሆነ ማለት እስከዛ ጊዜ ድረስ 12 እስከ ግማሽ ነው የተማርኩት። አልተፈተንኩም። ኦኬ። እስከ ግማሽ ድረስ እርስ በርስ እንተሳሰባለን፣ እንዋደዳለን። እህት እንደ ወንድም ጎረቤቱ ላይ ቀናብን ነበር ባይገርም። ከዛ የሆነ መሀል ላይ እያመሸ ይመጣል። ግን አለ ይቅርታ አንቺን ማቋረጥ ፈልጌ አልነበረም። ግን አያቴ ናት የነገረችኝ ስትይ ሰፈር ላይ ግን ባጣራሁት መሰረት ከውጭ ሀገር ገንዘብም እንደሚላክላችሁና ያው ከውጭ ሀገር ገንዘብ ይላክላችኋል ማለት ፋሚሊ ያላችሁ ማለት ነው አይደለ? ባጭሩ ታዲያ እንዴት አያቴ ነገረችኝ ልትይ ቻልሽ? ምክንያቱም አሁንም ድረስ ኮንታክት እያለሽ የምታወሪያቸው ሰው ናቸው ማለት ነው አይደለ? አዎ። ማለት የምትሰማው ነገር ሁሉ ልክ ነው ማለት አይደለም። አይ ይሄ እኮ እናትና አባትሽ ካልሆኑ ለምን ሊረዱሽ ይችላሉ ታዲያ? እንጂ እናትና አባት ማለት እንደነገርኩ ነው ከልጅነታችን ነው ከኛ የተለዩት። ለምን የኑሮ ሁኔታ አልተመቻቸውም ነበርና ሰርተን እንለወጣለን
ከዛ እኛ ማለት ሰርተው መለወጥ እዚህ እንትን አላሰቡምና ስደት ሄደው ሰርተው እኮ እሱን ነገር ተረዳሁሽ እኮ ግን ገባኝ ነው ስልክ ፋሚሊ ያለበትን ሁኔታ ልነግር ስለፈለኩ ነው። የሄዱት የት ነው? ውጭ ሀገር ነው። እኛ የምናውቀው ውጭ ሀገር እንደሄዱ ነው። የት ይኖሩ እኛ የምናውቀው ልትይው ለምን ቻልሽ ነው እኮ የእኔ ጥያቄ። አሁንም ካልገባሽ እየደገምኩልሽ ያለው እኛ የምናውቀው የምትይበት አይነት ሁኔታ ውስጥ አይደለም ማለት አሁን ከነሱ ዳይሬክት በቃ እርግጠኛ ሆነሽ መናገር የምትችይው ነገር ማለት ከነሱ እየሰማን ያለው ነገር የለም። ይሙቱ ይኖሩ ምንም የምናውቀው ነገር የለም። ታዲያ ከየት ነው የሚላክልሽ ገንዘብ? ወንድሜ ነው ያስተዳደረ። ውድ ቤተሰቦች እንግዲህ ከዚህ በፊት እናንተም እንደሰማችሁት እሷ ጋርም እንግዲህ ትንሽ የተወሳሰበ ነገር ያለ ይመስለኛል። ምክንያቱም እዛ ጋር የሰማናቸው ጉዳዮች ሌላ ናቸው። አሁን ደግሞ እዚህ ጋር እየተነገረኝ ያለው ነገር ሌላ ነው። ጭራሽ የሚገናኝ ነገር አይደለም እና እሷን ብትሆን ደግሞ ገንዘብ እየተላከልሽ ነው አዎ እያልሽ ነው አይደለ? መልሰሽ ደግሞ ወንድሜ እያስተዳደረን ያለው ነው መልሰሽ ማለት ስለኔ አይላክልኝም። ታላቅ እንደመሆኑ መጠን እሱ ነው እያስተዳደረ እኮ ግን ይላክላችኋል። የሚላክላችሁ ደግሞ ያው ከእናትና አባትሽ ነው ሊሆን የሚችለው። እሺ እሱን ወል ማድረግ እንችላለን እና ከአያትሽ ጋር ምን ተፈጠረ? ማለት ሰላማዊ ሰዎች ነው። ሌላ የተለየ በተደጋጋሚ እናንተ በሚመጣበት ሰዓት ግን ፊት እየነሳሹ ከአንዴም ስንቴ ስታባሪው እንደነበር ሲቀጥልም ደግሞ አያትሽ ትክክለኛ ያለችበትን የገዳምም ሆነ የቤተ ክርስቲያኑን ስፍራ ልትነግሪው እንዳልፈለግሽ ገልጾልኛል አይደለ? ለምን አስፈላጊ ሊሆን ይችላል ማለት አይ ሊሆን ይችላል አይደለም። ከሆነ ነው ካልሆነ ደግሞ አይደለም ነው መልስሽ መሆን ያለበት። ሊሆን ይችላል ማለት አሁን እኮ ለሱ አልነገርኩትም ማለት ሙሉ በሙሉ ደብቅ ያለው ማለት አይደለም። እሱ ደግሞ እንግዲህ በራሱ ማጣራት ያለበትን አካባቢ ላይ ያለ የተባለውን ስፍራ በሙሉ አጣርቷል። የሆነ ነገር መናገር ስትፈልግ የምትናገረውን ሰው መለየት አለብህ። አሁን ለምሳሌ አንተ ጠየቀኝ ነገርኩ። አያታችን ገዳም ናት። ሌላ የተለየ ነገር የለም። ለሱም እኮ ይሄንን መልስ ነው የመለስሽለት ገባሽ? ግን ደግሞ ቦታውን ልትነግሪው አልፈለግሽም ነው። መልእክትም ካለ እኔ እነግርልሃለሁ ነው። እንደዛ ደግሞ ልታሪቂው ማትሺው አይነት ሰው እንደሆነ ማወቅ ያለብሽ ነገር አያትሽ እናንተ ልጅ እያላችሁ ያ ሰውዬ አካባቢም ላይ ሲሄድ በጣም ቤተሰብ በሚባል ደረጃ እዛ ቤት ውስጥ ሲመላለስ የነበረ ሰውና እናንተንም ላይክ አባታችሁ ባይሆን ሰፈር ላይ እንዳለ ማንኛውም ትልቅ ሰው እንደ አባት ሆኖ ካጠገባችሁ ሲገጽጻችሁ የነበረ ሰው ነው የሰማሁት ኢንፎርሜሽን። ገባሽ? እኔ የወቀስኩሽ አይደለም። አይ ልክ ነው። ይሄ ሁሉ ነገር እያለ ለምን እኔ አሁን ከአንቺ ጋር ሊያጨቃጭቀኝ የሚችል ምንም አይነት ጉዳይ የለኝም። ግን ነገሮችን ግልጽ ባልሆነ መንገድ ከመለሽልኝ ከኔ ጋር የምንጋጭበት ሁኔታ ይፈጠራል ማለት ነው። ማለት ከዚህ በላይ እኮ እንዴት ግልጽ ላደርግልህ እችላለሁ እኮ። ለምንድን ነው አስፈላጊ ያልሆነበት ምክንያት? እሱም ጠየቀኝ፣ እሱን ነው የነገርኩት። ሌላ የተለየ ቦታውን ንገሪኝ ሄጄ መጠየቅ እፈልጋለሁ ሲልሽ ለምን አልመለስሽለትም? አስፈላጊ አይደለማ። እኛ አለን አይደል እንደ ልጆቿ ማለት መጠየቅ ካለበት አያታችሁ እንዴት ናት ብሎ መጠየቅ ያለበት እኛን ነው። እሺ ከተወሰኑ ጊዜያቶች በኋላ በተደጋጋሚ አያታችሁ በአቋምም ሆነ በብዙ ነገር ከልብስ ከጽዳትም በብዙም ነገር ሲጎሳቆሉ እንደነበር ሲደርስባቸው የነበረውን ነገር ከአቶ ዘሪሁንና አካባቢ ላይ ካሉ ሰዎች ትላንትና ቀኑን ሙሉ ሳጣራበት የነበረ ማለት ሙሉ በሙሉ ውሸት ነው። አያታችን እኛ በምንችለው ነገር እየረዳናት ነው ያለነው እስካሁን ድረስ። አቶ ዘሪሁን ትዝ ካለሽ ቤት መጥቶ የአያትሽን ልብስ ወስዶ ለማሳጠብ በሞከረበት ሰዓት ከአንቺ ጋር ከባድ የሚባል ጸብ ውስጥ ገብቶ የጎረቤት ሰው ላ እስኪሰማ ነበር። አዎ ማለት እኔ ልጇ እያለሁ ለምንድን በሌላ ሰው የሚያሳጥበው? ስለዚህ ለምን አንቺ በዚህ ደረጃ ታዲያ እሷን ማሰቃየቱ አስፈላጊ ሆነ? ምክንያቱም በእድሜ ያረጁ አዎ እያሰቃያሁት እኮ አይደለም ማለት እኔ ልጇ እያለሁ ሌላ እኮ አንቺ አየሽ አንቺ ልጇ እያለሽ ሌላ ሰው አይቶ እስከሚመጣ ድረስ ማለት ሶ አንቺ ማስተካከል ስላልቻልሽ ነው። መቼም አንድ ቀን ስለቆሸሸባት አይደለም እንዴ ቆሸሻ ያ ማለት እኮ ቆይ እኔ እየነገርኩሽ ያለው ባይዘው ስለ ልብስ መቆሸሽ ብቻ አይደለም። ግልጽ እንዲሆንልሽ ማለት ነው። ይሄ ስለ ልብስ መቆሸሽ ብቻ ሳይሆን ፊዚካሊም የተጎዳች ያለች ሰው ነች። አልተጎዳችም ማየታችሁ። ይሄንንም ነገር ከማየት ነው የሰፈር ሰው ዘሪሁንን ከመወትወት የተነሳ መጥቶ እናንተ ጋር ያሉትን ነገሮች ጥያቄ ሲያቀርብልሽ መጀመሪያ ኢግኖር አደረግሽው። በተደጋጋሚ እየመጣ ሲያስቸግር ዘሪሁን ቤተሰብ መስሎ እንዲህ እንትን ይላል እንጂ አሽቃባጭ ሲጀመር ማለት ነው። ስራው ራሱ ማለት ይመጣል ፊት ነሳሹ ምናምን ብለኝ አለበት ይመጣል ቤት ውስጥ ያለውን ነገር ምናምን ያይና ያለውን የሌለውን ሰፈር ጎረቤት ጋር ሄዶ ይቀበጣጠራል።
እና ይመጣል ያለውን ነገር ያያል። ያለውን የሌለውን ጨማምሮ ከጎረቤት ጋር እኛን ለማጣላት ነው ትግሉ። በዛ ላይ የልጅቷ አባት ነው። ልጅቷ ማለት የወንድሜ ፍቅረኛ እሷ ራሷ አትወደውም። የማትወድበት ምክንያት ደግሞ አሽቃባጭ አይነት ነገር ነው። ሰውየው ቤተሰብ መስሎ ይቀርባል፣ ውስጡ ግን እስስት ነው። የወንድምሽ ፍቅረኛ አባቷን አትወደውም ነው እያልሽኝ ያለሽው? አትወደውም። ለምን? ስራውን በደንብ ጠንቅቃ ታውቃለች። ማለት ሰው የመሰለ ሰው ሁሉ እኮ ሰው ነው ማለት አይደለም። ገብቶሃል አይደለ? ያለ እናት ያሳደጋት ልጁ ነች አይደለ? ልጁ ነች እኮ። ግጭታቸው ከምን የተነሳ ነው ልታውቂ ትችያለሽ? ምክንያቱም ዘሪሁን የነገረኝ ነገር ጭራሽ አሁን አንቺ ከምታወሪው ጋር ነገር የሚገናኝ ነገር አይደለም። እኔ እናንተ ስላወራችሁት ነገር ምናምን አይመለከተኝም። መጠይቀኝን ጥያቄ ነው አይደለ መመለስ ያለብኝ። ዘሪሁን እዚህ ቤት ይመጣል፣ ለምን ፊት ነሳሹ ምናምን አልከኝ፣ መለስኩልህ እንጂ ስለ ዘሪሁንና ስለ ልጁ እኔ ምን አገባኝ? ግን አትወደውም። ለምን? በቃ የሰውየውን ጸባይ ጠንቅቃ ታውቀዋለች። ማለት መጠየቅ ያለብን ነገር እነሱን ጠይቀህ ከእነሱ መረዳት ትችላለህ። ውድ ቤተሰቦች እንግዲህ ጉዳዩ ወደ ምን አይነት ነገር እያመራ እንዳለ አላውቅም። በዚህ ደረጃ ውስብስብ ይሆናል ብዬም እየጠበቅኩ ባልሆነበት መንገድ ነው እየተጓዘ ያለው። ምክንያቱም አስቡት ከልጁ ጋር እንግዲህ እስቲ ስለዚህ አሁን አያትሽ ያለችው ገዳም ነው? ገዳም ነው ያለችው። ቤታችሁን በምን ምክንያት ነበር የለቀቃችሁት? አሁንም አንቺ እዚህ ያለሽበት ምክንያት ምንድን ነው? ማለት ወንድሜ ትንሽ ጸባዩ እየተቀየረ መጣ። ያመሻል ምናምን አይነት ነገር በዛ እንጋጭ ነበር እንጂ ሌላ የተለየ ነገር አልነበረ። ኦኬ። እና ቤታችሁ ላይ አሁን ወጣችሁ አንቺም እዚህ ወንድምሽም ሌላ ቦታ እየኖረ እንደሆነ ነው ግልጽ የሆነ ነገር አይደለ? የገዛ ቤታችሁ እንግዲህ ትልቅ ቤት ነው ያለው፣ የውርስ ቤት ነው። ምክንያት ታዲያ ለምን ለቀቃችሁት ቤቱ? ማለት መግባባት ስላልቻለን ነው እኮ። መግባባት ካልቻላችሁ እኮ ተለያይታችሁ መኖር የምትችሉበት አይነት ቤት ነው። በጣም ትልቅ ግቢ ነው። አይ ገባኝ። ስልክ አንድ ቤት ውስጥ አንድ ጣሪያ ውስጥ ማለት ዞሮ አንድ ግቢ ውስጥ አይደለም የምንኖረው። አንተ እንዴት ነው ከእህት ጋር ተጣልተህ ምናምን አንድ ቤት ውስጥ መኖር የምትችለው? ያ ማለት ከባድ ነው። እኔና እሱ እንጋጫለን። ግጭት ማለት ያለ ነገር ነው። ግን ደግሞ በመሀል ገብቶ እንዲህ የሚያስተካክል የሚያስታርቅ ሰው የሚያግባባ ሰው ከሌለ ደግሞ ከባድ ነው። ስለዚህ እሱም እዛ መኖር አልፈለገም። እኔም በቃ ትቼ ወጣሁ ማለት ነው ቤቱን። ያን በሚያክል ትልቅ ቤት ውስጥ ብቻዬን መኖር ስላልፈለኩ እንጂ ሌላ ነገር ኖሮ አይደለም። እስቲ ከዛ ቤት ከመውጣታችሁ በፊት እንደው ያላችሁ ስነ ምግባር አካባቢው ላይ ስለሚወራው ነገር፣ በመቀጠልም ደግሞ የአቶ ዘሪሁን ልጅ ከወንድምሽ ጋር ባላት ግንኙነት ቤት ውስጥ ምን ነበር ሲፈጠር የነበረው? እስቲ ማለት የአቶ ዘሪሁን ዞሮ ጎረቤት ነን፣ አብሮ አደጉ ነች። ትመጣለች እንደ ጓደኛ፣ እሱ ጋርም ትመጣለች፣ እኔ ጋርም ትመጣለች። እንግባባለን፣ እንጫወታለን እንደ ኖርማል ሰው ሻይ ቡና ምናምን ብለን እንሸኛታለን፣ ትሄዳለች። አንዳንዴም ደግሞ ታድራለች። ያ ማለት በቃ አብሮ መኖር ፍቅር ምናምን ነበር እንጂ የተለየ ነገር የለም። በዛ ምክንያት ከአቶ ዘሪሁን ጋር ግጭት ውስጥ ገቡ ነበር? አልፎ ማለት እሱ እንዲመጣ አንፈልግም። አንደኛ ልጅቷ አትወደውም አባቷን። ለምን? ስራውን ስለምታውቀው ነገር ያለው መጀመሪያ ያለውን የሌለው ነው ቀበጣጥሮ የሚያወራው። ሲቀጥል ደግሞ እኛም እንዲደርስብን እንዲመጣብን አንፈልግ። ለምን? ህይወታችንን ነው መበጥበጥ የሚፈልገው። እሱ ልጅ ድሮም ላንቺ አይሆንሽም አይመጥንሽም ያለ ቦታሽ ነው የተገኘሽው ምናምን አይነት ነገሮች ንግግሮች ነበሩት። በዛ ነው የምንጠላውላ ማለት ነው። ወንድምሽ ጥሩ አመለካከት ስላሌለው ነው። ወንድሜ ጥሩ አመለካከት የለውም። ሲቀጥል ደግሞ ንግግሩ ራሱ እኛን የሆነ ዝቅ አድርጎ የማየት አይነት ነገር የለም። የንቀት እንትን እይታ ነው ያለው። ያ ቤተሰብ ላንቺ አይመጥንሽም ማለት ያው እኛ እንደናቀ ነው የምንቆጥረው። ስለዚህ አትድረስብን አንደርስብህም ብለን የተለያየ ነው። ኦኬ። ሌላ ልትነግሪኝ የምትፈልጊው ምንም አይነት ነገር የለም? የምጠይቅሽ ጥያቄዎች ውስጥ ሳንገባ እስካሁን እየጠየቅኩሽ ያለሁት ነገር በቃ ቢሆንስ የተመቸሽን ነገር እንድትነግሪኝ ነው። በግልጸኝነት ያሉትን ነገሮች እንድናወራበት ነው አይደለ? እና
ያንን ነገር ለማድረግ እየፈለግሽ ያለሽ አይመስለኝም። ምክንያቱም አካባቢም ላይ በጣቢያ ደረጃ እንግዲህ ጉዳዩ ስለናንተ ቤት ሲወራበት የነበረበት ጉዳይ አለ። እሺ ስለዚህ አሁን አንቺ እዛ ቤት መጨረሻ ላይ ነበርሽው አንቺ ነሽ። ስትወጪ ምን አድርገሽ ነው የወጣሽው ቤት? ምንም ያደረኩት ነገር የለም። ልብሴን ይዤ የመጣው ይሄ የጓደኛዬ ቤት ነው፣ የአቶ ልጅ ማለት ነው። የወንድሜ ፍቅረኛ የእሷ ቤት ነው ማለት የአቶ ዘሪው ልጅ? የአቶ ዘሪው ልጅ። ቤቱ ምንም ሳላረገው ነው የወጣሁት ማለት እኮ ቤት ውስጥ ያሉት ሰዎች ታዲያ ዘርፎ ገብተው ነው ማለት? ተከራዮች እንዲገቡ ብቻ ነው ያደረኩት። ምንም ሳላረገው ስለ ሰዎቹ ተከራዮች ናቸው እኮ ያሉት። ለምን አሁን እዚህ እኔ ያን በሚያክል ቤት ውስጥ ብቻዬን መኖር አልፈልግም እኮ። ግን አንቺ አከራይተሽ ነው የወጣሽው? ያከራየሽው አንቺ ነሽ? እኔ ነኝ ያከራየሽው የወጣሁት ቤቱ። ያከራየሽላቸውንም ሰዎች በደንብ ታውቂያቸዋለሽ። ስለዚህ ከዛ በፊት ስለነበሩት ጉዳዮች፣ ቤት ውስጥ ስለሚፈጠሩት ነገሮች አንቺም ወንድምሽም ኃላፊነቱን ወስዳችሁ ነው ሲደረጉ ስለነበሩት ነገሮች በሙሉ ኃላፊነቱን ትወስዳላችሁ። አይ ወንድሜ ጥሎ ስለወጣ እኔ አይደለም እኔ እያልኩሽ ያለሁት ወንድምሽም አንቺም እዛ በነበራችሁበት ሰዓት ስለሚፈጠሩት ነገሮች በሙሉ ኃላፊነቱን ትወስዳላችሁ። ምክንያቱም የውርስ ቤት ነው። እሺ እንግዲህ ውድ ቤተሰቦች እስካሁን ባወራነው ዙሪያ ላይ ምንም እሷን ግልጽ አድርገው ሊያስወራት የሚችል ነገር የተገኘ አልመሰለኝም። ምክንያቱም ያ ነገር መወራት አለበት የለበትም የሚለውን ነገር እንግዲህ አሁን የምናየው ይሆናል። እንግዲህ ሰፈር ላይ ሄጄ በማጣራበት ሰዓት ከአንድም ሁለቴ በአቶ ዘሪሁን አማካኝነት ሰፈራችን ላይ ተገቢ ያልሆነ ነገር እየተደረገ ነው ተብሎ አካባቢ ላይ የሰፈሩ ሽማግሌዎች የሚባሉ ሁላ እናንተ ቤት መጥተው ልጆቻችንን እያበላሻችሁብን ነው፣ ሁሉም ሰው ነግበኔ ነው ብሎ እናንተ ቤት መጥተው ሽምግልና ወጥቷል። አሉት ነገርኩህ እኮ ይሄ ሁሉ እናንተ ቤት ውስጥ ሺሻ ሲጨስ ጫት ሲቃም ብዙ ነገር ሲደረግ ነበር። ይሄ ሁሉ የአቶ ዘሪሁን ወሬ ነው፣ የሱ ሴራ ነው እንጂ ምንም የተለየ ነገር የለም። ነገርኩ ሰላማዊ ቤት ነው። ተጋጨን፣ በመሀል እየተግባባን አልነበረም። እሱም ጥሎ ወጣ፣ እኔ ወደሱ አመጣው እንጂ የተለየ ነገር የለም። ከጣቢያም በስተመጨረሻ የደረሰኝ ጉዳይ ነበር እና እናንተ ቤት ሲያዝ ከውጭ ሀገር መጥቶ እኛ ቤት ውስጥ አጋጣሚ በሰው ተልኮ የመጣ የሺሻ እቃዎች ናቸው እንጂ ብላችሁ እንደዚህ አይነት ምላሽ ሰጣችሁ እንዳስመለሳችሁ ደርሶኛል። ማለት እኛ እኮ ይሄንን እንግዲህ እስቲ ቆይ አሁን እየዋሸሽኝ ከሆነ ለምንድን ነው ዋሽ? ከኔ ጋር ብቻ ለምትጋጩ አንድ ማወቅ ያለብሽ ነገር ከጀርባ ያሉትም የህግ አካላቶች ናቸው። ሲቀጥልም ደግሞ እናንተ የመለሳችሁት የህግ አካል አሁንም ሊያናግራችሁ መኪና ውስጥ የጠበቃችሁ ነው። አስፈላጊ ከሆነ ልታወሪ ትችላለሽ። መጥቶ እኮ ማውራት ይችላሉ። ያለውን ነገር ማውራት ይችላል ሳይሆን ተጨባጭ የሆነ ማስረጃ አላቸው። መጥቶ ብዙ ነገሮችን በያዙበት ሰዓት አንቺ በዛን ሰዓት የመለሽው ምላሽ ይሄ እቃ ልንጠቀምበት ወይም ደግሞ እየተጠቀምንበት ያለ እቃ ሳይሆን የሰው እቃ የሰው ንብረት የመጣ ነው፣ ለሰውም ልናስተላልፍ እየጠበቅን ያለ ነው ጉዳይ ነው ብለሽ በብዙ መንገድ አባብለሽ ለማስመለስ ሞክረሻል። ይሄንን ደግሞ እንግዲህ እየዋሸሽም ከሆነ በራስሽ መንገድ ማስተካከል ያለብሽን ነገር እስከዛሬ አስተካክለሽው ቆይተሻል። አሁን ምክንያቱም ተያዥ ያልሆነ ነገር ስለሆነ ነው አንቺ እንደዚህ ሆንሽ ያለሽው። እኔ ግን በራሴ ተጨባጭ የሆነ ነገር ይዤ ነው እያወራሽ ያለሁት። ካለክ ማቅረብ ትችላለህ። እኛ ሱሰኞችም አይደለንም። ነገርኩ ያለውን ነገር ሙሉ ታሪክ ነግሬሃለሁ። ማለት ሌላ የምትፈልገው ነገር ከሌለ በቃ እንደውም ጨርሰናል። ከዚህ በላይ ማለት ራሱ የሚጠበቅብኝ አይመስለኝም። እሱን አንቺ አይደለሽም የምትወስኚው። ገባሽ? ብዙ ነገሮችን አጣርቼ እና ከስንት ልፋት በኋላ እዚህ ድረስ የመጣሁት። ካጣራክ እኔ ጋር ምን ትሰራለህ? ለምንድን ነው ባራጣ ያዘዛችሁት ቤታችሁ? የምን ቤት? የምን ዕዳ ቤታችሁ ለምንድን ነው ባራጣ የተያዘው? ስለምን አራጣ ነው የምታወራው? ቤታችን እኮ ተከራዮች ናቸው ያሉት አይደል? ናቸው። ከዚህ የበለጠ እኔና አንቺ መጨቃጨቅ ያለብን አይመስለኝም። ገባሽ? ለምን እንጨቃጨቅ? እኔ አይደለሁ አሁን እያወራሁሽ ያለሁት አስፈላጊ ከሆነ ወረቀቶችን አምጥቼልሻለሁ። እዛ ቤት ተከራይተው እየኖሩ ያሉት ወረቀቱ እኮ ፎቶ ማሰራት ይችላል። ምን አገባኝ ታዲያ? ማለት እሺ፣ ስለ ወረቀቶቹ ምን አገባኝ? እዛ ቤት ተከራይተው ያሉት ሰዎች እናንተ አራጣ የተበደሯቸው ሰዎች ልጆች እንደሆኑ ጠንቀቀሽ ታውቂያለሽ። እኔም አውቃለሁ። ይሄ ደረስኩበት ጉዳይ ነው። ከዚህ የበለጠ ግን ነገሮችን ውስብስብ ለማድረግ እየሞከርሽ ከሆነ ከአንድ ጀምሮ ለእኔ እንድትመልሽን የምፈልገው ሀያትሽንስ የት ነው ያደረሻት? ጸበል ናቸው አልኩ እኮ። ሌላ ስሚ፣ ይሄ ሁላ ጊዜ ሳትታመም በጤንነት ስትኖር የነበረች ሴትዮ
እናንተ ቤቱን በአራጣ ማስያዝ በፈለጋችሁበት ሰዓት ጸበል ያስገባችሁበት ምክንያት ምንድነው? ያልሽበትንም ጸበል ደግሞ ልትወጂ ትችላለሽ። ገባሽ? ነገር የለም አትጩ። መጀመሪያ አትጩ። መታናገረኝ ከሆነ በስነ ስርዓት አንተ እስካሁን በትዕግስትና በስነ ስርዓት ነው ያወራሁሽ ያለሁት። ገባሽ? ያወራሁ ያለሁት ገብቶሃል? ስለዚህ የምታወራውን ነገር በስነ ስርዓት አውራ። አንድ ግልጽ ሊሆንልሽ የሚገባው ነገር በስነ ስርዓት ማውራሽ የምፈልገው መልስ እንድትናገሪ ነው እኮ። እንደዚህ አይደለም፣ በመጮህ አይደለም እኮ ነው የምታሳምነኝ። ያለውን ነገር ነገርኩህ። ሌላ የተለየ ነገር የለም። የምታውቀው ነገር ካለ መረጃ ካለ ከኔ ጋር ምን መረጃዎችንማ እየነገርኩሽ ነው። ታዲያ እኔ ምን አገባኝ? ካለክ ወስደህ ሰረኝ። ማሰር ከሆነ የምትፈልገው መረጃ ካለ ከኔ ጋር ምን ትሰራለህ? መረጃ ኖሮ ከይሄን ሁሉ መጠየቅ ለምን አስፈለገ ታዲያ? አስፈላጊ እኮ አይደለም። ሲጀመር የአቶ ዘሪሁንም ልጅ አሁን አንቺ እሷ ቤት ነው ያለሁት ነው የምትይው። አንድ ቀንም ግን የዘሪሁን ልጅ ከቤት ወጣ ውጭ አራማታቅ ልጅ እንደሆነች ውሸት ነገርኩ እኮ። አቶ ዘሪሁን ያለውንም የሌለውንም ያየውንም ያላየውንም ጭምር ነው የሚያወራው። የፈለገውን ሊያወራ ይችላል። አንተ ደግሞ ልታምነው ትችላለህ። ይኸውልሽ እኔ ማንንም የማመን ግዴታ የለብኝም እንድታውቂው ያክል። አንቺንም ደግሞ ስለነገርሽ የማስረዳት ግዴታ የለብኝም። አንቺ ወደሽ ሳይሆን ተገደሽ ነው የምታስረዳው። መረጃ ካለክ ለምን አስረዳሃለሁ? መረጃዬ ተጨባጭ የሆነ ማስረጃም ያለኝ ሰው ነኝ። ገባሽ? ግን ደግሞ እኔ ካንቺ የምፈልገው የዘሪሁን ልጅ የት ነው ያለችው? ወንድምሽ ሴት ነው ያለው ነው። ገባሽ አይደል? ቤቷ እየኖርሽ የእሷን ቤት የእሷን ንብረት እየተጠቀምሽ እሷን አላውቅም ማለት ምን ማለት ነው? አልፎ ትመጣለች፣ እኔ ጋር ትመጣለች። ከፈለክ እዚህ እየቆየክ እየጠበቅ ልታገኛት ትችላለህ። ማለት ትመጣለች። ስትመጣ ሲጀመር ስለሷ እኔ ምን አገባኝ? ይመለከተኛል? መፈለግ ካለብህ የህግ አካል ከሆንክ የእሷን መጥፋት የሚያሳስብ ከሆነ ሄደህ ፈልጋት። ዳር ከሆነብህ ማለት ይኸውልሽ ከዚህ የበለጠ ባንነት አርክና የምፈልገውን መረጃዎችም ሆነ ማስረጃ ብትሰጪኝ ለአንቺ ነው የሚጠቅምሽ። ምክንያቱም እርግጠኛ ሆኜ አንድ ነገር ልንገርሽ። ይኸውልሽ እርግጠኛ የሆንኩበትን አንድ ነገር ልንገርሽ። አያትሽ ጸበል እንዳልገባች አውቃለሁ። ይሄ ነገር በቀላል ነገር የተያዘ ጉዳይ አይደለም። አያትሽ ላይ አንዲት ነገር ቢደርስ ሲቀጥልም ደግሞ የሚያሳስብሽ ቢሆን እንደዚህ አይነት ነገር ውስጥ አታስገቢያትም። ገባሽ? ቆይ አስጨርሽኝ። ነገር ግን አያትሽ ላይ አንዳች ነገር ተፈጥሮ ከሆነ ይሄ ቤቱም በአራጣ መያዙን ፎርጅን ሊሆን ይችላል ምናምን የምትያቸው ነገሮች ለራስሽ ያዥው። ገባሽ? ሌላ ብቻ ሳይሆን እናንተ እዛ ጋር ስትዋዋሉ ምን ስትሉ ለማስረጃ ብሎ ቮይስ ሪከርድ የያዘብሽም አለ። ገባሽ አይደለ? ያንንም ሰምቼዋለሁ። ብዙ ነገሮችን ይዤ የመጣው ሰው ነኝ። ነገርኩህ እኮ መረጃ ካለ ከኔ ጋር ምን ትሰራለህ? ማስረጃ መኖሩ ብቻ ሳይሆን አሁን የህግ አካል ሁን ጋዜጠኛ ምን አገባኝ ትላለህ? ሲጀመር ይሄን ሁሉ እንዴ አክብሬክ መስሎኝ እንዴ ምለፈልፈው ስለ ግል ህይወቴ ራሱ የማጣራት መብት የለህም ቢገባክ ማለት ነው። ነገርኩህ መረጃ አለኝ የምትል ከሆነ የምትፈልገውን እርምጃ መውሰድ ትችላለህ። አስፈላጊ የምላቸውን ነገሮች ከአንቺ መስማት ስለምፈልግ ነው። ሲቀጥልም ደግሞ አንቺ ከምትይው ነገር በሙሉ ሁሉም ነገር ኦፖዚት ሆኖ እያገኘሁት ስለሆነ ነው። ገባሽ? የአቶ ዘሪሁን ልጅ በጭራሽ አንቺን ፋይናንሻል ልትረዳ የምትችል አይነት ሴት አይደለችም። ምክንያት ያደገችበትን ሁኔታ የምታውቂው ነው። አንድ አባቷን ያሳደጋት ምንም ለራሷ እንኳን ለቤተሰቦቿ ብዙ ነገር ማድረግ የምትችል አይነት ሴት አይደለችም። የራሷን ህይወት እንኳን በስነ ስርዓቱ በምትፈልገው መንገድ መምራት የምትችል ሴት አይደለችም። እንኳን አንቺን እንደዚህ አከራይታ አንቺን አስቀምጣሽ ምን ብላ ምናምን የምታኖር ሴት አይደለችም። በሷ ቤት እየኖርኩ ነው አልኩኝ እንጂ እየረዳችኝ ነው አላልኩም። ታዲያ በሷ ቤት የምትኖሪ ታዲያ ምን ስለሆነ የቤተሰቧ ሊሆን ይችላል የዘመዷ። እኔ ምን ከየት በቤተሰቧ ሰፈር ላይ ለራሱ ዘሪሁን በምን አይነት ሁኔታ እንደሚኖር የምታውቂው ነገር አለ? አውቃለሁ፣ ግን እኔ ምን አጋ ኑሪ ሌላው አይደለም ሀያትሽ አስፈላጊ በሆነበት ሰዓት ዘሪሁን እንደምትረዳው ታውቂያለሽ አይደለ? አውቃለሁ። ታዲያ እኔ ስለነሱ ቤተሰብ ምን አጋ እሷ ኑሪ ቤቴ ነው ካለች መኖር ነው እኮ የሚጠበቅብኝ። እኔ ጊዜያዊ ማረፊያ ነው የፈለኩት። ጊዜያዊ ማረፊያ ፈለኩኝ፣ መጣሁ፣ ገባሁ። የሷ ቤት ይሁን የምን ቤት ይሁን ያመጣችን ግን እሷ ናት። እኔ ማውቀው የሷ ቤት እንደሆነ ነው። ይሄ ቤት የአቶ ዘሪሁን ይሁን የአያቴ ይሁን የሷ ምንም ማውቀው ታሪክ የለም። ግን ለሁለታችንም የሚጠቅመን ጉዳይ አንቺም ይሄ ጉዳይ ባልሆነ መንገድ ሄዶ እዚህ ጋር የምትናገሪያቸው ነገሮች በሙሉ በቪዲዮም በቮይስም ማስረጃ እየተያዘብሽ ነው ያለው። በኋላ የማይሆን ነገር ውስጥ ነው የምትገቢው።
ለአንዴና ለመጨረሻ ልጠይቅሽ ያለውን ነገር እየነገርኩ ነው። ሀያትሽ የትኛው ጸበል ላይ ያለችው? የምን ጸበል ገብታለች እያልሽኝ አይደል እኮ? ጸበል ናት እኮ። የምን ጸበል ማለት የት ነው? ምን ያደርግልሃል? አዴ አባቴ ሙት በኋላ ይቆጭሻል እንዴ። ይኸውልሽ ካሜራ አጥፍቼ ማይሆን ነገር ውስጥ ነው ከኔ ጋር የምትገቢው። እስካሁን የአያቴ ጤንነት እኮ የሚያሳስበኝ እኔ። የአያትሽ ጤንነት የሚያሳስብሽ ከሆነ ወንጀለኛ አይደለሽም አይደል? አይደለሁም። እዚህ ጋር የምታያቸው ከጀርባ ያሉት የጋ ካላቸው ብዬሻለሁ አይደል? ስለዚህ አንቺ በምን አውቃለሁ? ቅድም ከመግባታችን በፊት እኮ አሳይተንሻል አይደል? እሺ እንኳን አሳየኝ። እሺ ስነ ስርዓት ይዘሽ አውሪ። እያወራሁ እኮ ነው። እኔን ባትፈታ ማይሆን ነገር ውስጥ እንድገባ ንቀት እያሳያለሁ። አንተ እኔ ንቀት እያሳየሻለሁ። ምን አመጣ? በስነ ስርዓት አውራኝ። የምታወራኝ ከሆነ ማለት ነው። በስነ ስርዓት ካወራኝ አወራሃለሁ። እየጮክ ምናምን ለማስፈራራት እያሰብኩ እኔ ለማስፈራራት አለ ይሄ ሁሉ ሰዓት ቁጭ ብዬ እየለመንኩሽ ያለሁት ፍራቻ አይደለም። ስለዚህ በስነ ስርዓት አውራኝ። ምን ያጮህ? ለምን ትጮሃለህ? ወይኔ አቤል የሚያስጮህ ነገር እኮ የለም እዚህ ጋር። እሺ የአያትሽ የትኛው ጸበል ያለችው? ከከተማ ወጣ ብላ ነው ያለችው እኮ። ኬት? ከከተማ ወጣ ብላ። እሱን ካወቅህ አይበቃ? አደይ ስነ ስርዓት አለኝ። በስነ ስርዓት ጠይቀኝ ያልሽኝ ነው አይደለ? ስነ ስርዓት እንዳለው ሰው ለምጠይቅሽ ጥያቄ መልስ መልሽ እኮ። እኔም እኮ በስነ ስርዓት ነው ያለው። ከከተማ ወጣ ብሎ የት? ደብረ ዘይት ነው ሄደናል። አስፈላጊ እስከሆነበት ቦታ ድረስ ሰዎቻችንን ምልከን ማለት አስጠይቀናል። ምንም አይነት ማለት ለአንድ ቀን እንኳን እንዳልመጡ መቼም የሚገባበት መንገድ እንዳለው ታውቂያለሽ። እንደፈለሽ ገብተሽ የምትወጪበት ቦታ አይደለም። እየቀለድክ አይደለም? ለመቀለዱማ አንቺ ነሽ እየቀለድሽ ያለሽው። ገባሽ? እኔ ስራ ነው ያስኩት። ገባሽ? እኔ እዚህ ጋር ቁም ነገር ይዤ ነው እንደዚህ እየለፈለፍኩ ያለሁት። ጸበል ያለችው ያልኩ ነው። ጸበሉ ቦታ ምንም አይነት መጀመሪያ እንዴት ልትሄዱ ትችላላችሁ? ለምን ሄዳችሁ? የሄንበት ምክንያት ዘሪውን ከመጀመሪያውን ጀምሮ ተጠራጥሯችሁ ስላለ፣ ሲቀጥልም ደግሞ ቤቱን ባራጣ ያሳዛችሁበትን ምክንያት ግልጽ ስላልሆነልኝ እኛ አላስብም ቤቱን። አያቴ ግን ያለችው ደብረ ዘይት ነው። ደብረ ዘይትም የለችም ብዬሻለሁ። አጣርተን የለችም ማለት አልገባኝም። ደብረ ዘይት ምንም አይነት ጸበል ቦታ ላይ የለችም። ገባሽ? ሄደናል፣ አስፈልገናል፣ አተናታል። እየቀለድክ አይደለም ትዕግስቴን ባትፈታተኝ ደስ ይለኛል እኮ። ምን ማለት ነው? ደብረ ዘይት ጸበል የለች? ሄደን ፈልገን ስላጣናት መሰለኝ አይደል? እዚህ ጋር ሚዲያ ፊት ለፊት ነው ያወራሁሽ ያለሁት አይደል? ወሰዳት እንዴ? ማን ይወሰዳት? ወንድሜን እኮ የወሰዳት። አሁን ደግሞ የለችም ማለት ምን ማለት ነው? እንደወሰዳት አውቃለሁኝ። ጸበል እንዳለችም በተደጋጋሚ ነግሮኛል። ታማ አልነበረም አይደል? ማለት ተዳክማ ነበር እኮ። ምንም እንደዚህ ማለት ከእድሜ አንፃር የተዳከመችው ነገር አለ። ተዳክማለች እንጂ ሌላ ህመም የለባትም። ሰው ለምን ማለት ለምን ለዚህ ጎልቶ የሚታይ ህመም ነው እንጂ የሌለባት አልፎ አልፎ ትታመማለች እኮ። ታዲያ ለምን አስፈለገ እሷን ማስገባት? ይሄን ያክል ጊዜ ማስቆየት? ሲቀጥልም ደግሞ ስላራጣው እኮ እውነት እንደሆነ እኔም አንቺም እናውቃለን አይደለ? ቤቱን ማስያዛችሁን እኮ እናውቃለን። ነገር ሁሉም እኮ አዲስ እየሆነብኝ ነው። አያትሽ በህይወት እዛ የለችም እያልኩ ነው። ቤቱን ማስያዛችሁን እኮ አንቺም እኔም እናውቃለን። ቤቱን ደግሞ ለሱሳችሁ መጠቀም ያድርገሽው እንደነበር እኔ አያሳስበኝም። ግን አያቴ የት ነው ያለችው? እዛ ከሌለች የቤቱ ጉዳይም እውነት እንደሆነ እናውቃለን። ይሄ ሁሉ ነገር እየተደረገ ያለው አያታችሁን ጸበል በሚል ምክንያት እያሸሻችሁ ነው ያላችሁት። ገባሽ? እኔ አያቴ ጸበል እንዳለች ነው የማውቀው። እየዋሻውክ አይደለም። ወንድሜ ነው የወሰዳት። ግን በቃ እዛ መሄድ ስላለባት ትሄድ አለኝ። ከወሰዳት አያትሽ ነች አይደል? አያቴ ናታ። ጠይቀሽ አታውቂያለሽ? አላውቅም። ማለት ያለውን መረጃ ጤንነቷን በየጊዜው ስለሚነግረኝ ጠይቂያት አላውቅም። ይኸውልሽ የእውነት እንደምታወሪ ንጹህ ሰው ከሆንሽ እየተፈጠሩ ያሉት ነገሮች በተቻላቸው አቅም አያታችሁን ገላችኋትም ይሁን ምን አድርጋችኋትም ይሁን ማለት በህይወት የለችም አያቴ። እሱንም አንቺ እኔ እንዴት አውቃለሁ? ወንድሜ ነው እኮ የወሰዳት። እኔ እንዴት አውቃለሁ? ሁሌ በየጊዜው ደህና እንደሆነች ነው የሚነግረኝ። አደይ ምን ማለት ነው? እሺ አቤት። ስለ ወንድምሽ ያለውን ነገር ንገሪኝ። ስላሉት እውነታዎችም ንገሪኝ። ቤተሰባችሁ መሀልም እየተፈጠሩ ስላሉት ነገሮች ግልጽ አድርገሽ ንገሪኝ። ካልሆነ ግን ወደ አላሰብነው መንገድ እየሄደ ነው ያለው ይሄ ነገር። አያትሽ ያለችበትን ቦታ አንቺም አላቅም ካልሽ እኛም አለችበት ብለሽ የተናገርሽውን ቦታ እንግዲህ ከመምጣታችን በፊት ዘሪውን በጭምጭምታ እንግዲህ እንደዚህ አይነት ቦታ አለች ተብሎ ስለታሰበ ከኛ ሰዎች ጋር በመሆን ትላንት ቀኑ ሙሉ ስለእናንተ ማስረጃ ስናጣራ ነው ያለው። የተባለው ቦታም እንግዲህ
ቅርብ ቦታ ነው ሄድን አጣርተናል። እሺ ግን አያቴ በይውታለች። እኔ እሱን እየጠየኩሽ ቀልድ ነው እንዲያሹ አንቺ ሲቲ እየቀለድኩ እኮ አይደለም እኮ። ታዲያ ቀልድ ካለሽ ታዲያ የምጠይቅሽ መኖር አለመኖር እኮ ያሳስበኛል። ቢያሳስብሽማ ይሄን ያክል ጊዜ እንዴት አንድ ቀን እንኳን ሄድሽ ለመጠየቅ ርቆሽ ነው ቦታው? ኖ እሱ መረጃ ይነግረኛል። አያታችን ደህና ናት፣ አሁን እየተሻላት ነው ምናምን። እሺ የቤቱ ጉዳይስ ምንድን ነው? ጉዳይ እሱ ነው የያዘው ማለት የቤቱን ጉዳይ ለምን አስፈለገ? ቤቱን ማስያዝ ለምን አስፈለገ? ማለት ለሕክምና ምናምን ፈልገን ነበር። ለምን ሕክምና? ለአያቴ ማለት አያትሽ እንዳልታመመች እኮ የሆነ ጎልቶ የሚታይ ህመም እንዳላት ይነገርሽ ነው። በሙሉ አልታመመችም፣ ግን አልፎ አልፎ ያማታል። ለሱሳችሁ ስትሉ ወይንስ ለአያትሽ ብለሽ? ስለምን ሱስ ነው የምታወራው? ይኸውልሽ እዚህ ጋር የህግ አካል እንደዚህ ብዬ ስነግርሽ ነገሮችን ለማሸሽ እየሞከርሽ ያለሽበት ምክንያት አንደኛ ወንጀሉ ላይም ካለሽበት የወንጀል ተባባሪ ነሽ ወይም ደግሞ ወንጀለኛ ነሽ። ሲቀጥልም ደግሞ በህግ ዙሪያ የተያዘን ጉዳይ ውሸት ነው እያልሽ ያለሽበት ምክንያት ማለት እያሸሸው አይደለም ማለት እንዲህ መደባበቁ ሌላ ወንጀል የሚፈጥርብኝ ከሆነ ያለው ነገር እነግርሃለሁ። አዎ እንዴት ነው ማለት ነው? እጄ የለበትም። እኔ ንጹህ ሰው ነኝ እኮ። እሺ ያለው ነገር ለኔ ነገር ንጹህ ሰው ሆንሽ? እኔ ንጹህ ሰው ነኝ። ምንም ያደረኩት ነገር የለም። ግን እኔ ማውቀው አያቴ ጸበል እንደሆነች ነው ያልዋሸሁት ነገር ማለት ነው። ለምን ወንድሜ ነው የወሰዳት። እሺ ሌሎቹ ውሸት ናቸው አይደል? ሙሉ ለሙሉ የነገርሽኝ ሰው ቤቶቹም ደግሞ የምን ውሸት እየነገርኩ እኮ ለምን አታምነኝ? አያቴ አንቺ እኮ ቤቱ ስታጨሱ ስትቀሙበት የነበረበትን ቤት አላቅም ምንም የተፈጠረ ነገር የለም ነው ያልሽኝ። በቃ ስለሱ እነግርሃለሁ፣ ግን የኔ እጅ የለበትም ማለት አንቺ እጅ የለበትም። ግን ንገሪኝ፣ እንደ ወንጀለኛ እንድትቆጥረኝ አልፈልግም ማለት መደበቁ ሌላ ወንጀል የሚፈጥርብኝ ከሆነ ልንገርህ። ግን እኔ ምንም ያደረኩት ነገር የለም። ለምን ወደ ጉዳያችን አንገባ? ቤቱን የሚያስያዘው ወንድሜ ነው። እሺ በቃ በምን ምክንያት ማለት በገንዘብ ያስፈልገን ነበር በሰዓቱ። ስለዚህ አያታችሁን ከጨዋታ ውጭ ያደርጋችኋት ገንዘቡን መበደር። እኔ ስለ አያቴ ምንም ማውቀው ነገር ለምን አትረዳኝ? ከዛ በኋላ ተበደራችሁ? ገንዘብ ተበደርን። እሺ ከዛስ? ማለት ቤቱን ባራጣት ይዘን ገንዘብ ወሰድን። እሺ ከዛ በኋላ ቤቱን የአራጣ ያበደረን ሰውዬ ቤቱን ወረሰው፣ ተበታተንም ማለት ነው። በቃ የተለየ ነገር እንዴ! በአጭር ጊዜ ውስጥ እንደዚህ ሊሆን አይችልም። ቤቱን ተከራይተው እየኖሩበት እንዳለ ነው የተነገረኝ። ምክንያቱም ለአንቺ ለራሱ የክራዩን ቤት ገንዘብ ትራንዛክሽን አሳይቶኛል በአንቺ ስም የተላከ ማለት በቃ ይሄን የተፈጠረው። የአቶ ዘሪሁን ልጅ የት ነው ታዲያ ያደረሳችኋት? እሱን እንዴት ላቅ እችላለሁ ማለት አንቺ ልታሰብጂ ነው? ለምንድን ነው ነገሮችን እንዲወሳሰቡ እያደረግሽ ያለሽ? ያለውን ነገር መደበቅ ወንጀል ከሆነ የማውቀውን ነገር ይኸውልሽ፣ መደበቅ ወንጀል ብቻ ሳይሆን ወንጀለኛም ነሽ። ገባሽ? ይሄ ሁሉ ነገር የት እንደደበቃችኋት አያታችሁን፣ አንድ ሁለተኛ ደግሞ እቺን ወጣት የት እንዳደረሳችኋት ምንም ለራሷ እንኳን ሰርቫይቭ ማድረግ የማትችል ልጅ እኔም ቤት ተከራይታ አስቀምጣኛለች ማለት ሲጀመር ንገሪ ካልከኝ ማለት ነው እሷ ናት ወንጀለኛዋ ማለት እንድታውቀው ያህል። ለምን በእሷ ምክንያት እኔ ወንጀለኛ መባል የለብኝም እኮ። እሷን ንጹህ ሰው አድርጋ እንዴት ነው እኔ ወንጀለኛ ነሽ የምትለኝ? እሷንማ እኮ ምንም የምናውቃት ምንም ፋይናንሻል የሌላት ልጅ በቃ በዚህ ነገር ውስጥ ሙሉ በሙሉ እጇ ያለው እሷ ነው። ይሄን ሁሉ ሴራ ጠምጥማ ያመጣችው እሷ ናት። እንዴት ግን እኔ በዚህ ነገር ውስጥ እኔ ንጹህ ነኝ፣ ምንም ነገር አላደረኩም ማለት ከወንድሜ ጋር የሆነ ታይም ላይ ተዋወቀች ምናምን። ከዛ በኋላ ፍቅር ጀመሩ። የሆነ ታይም ላይ ተዋወቀች ማለት አብሮ አደግ ናቸው። ግን ተዋወቀች ስለ ሞር ቅርበት ባለው መልኩ ማለት ፍቅረኛ ምናምን ሆነች ማለት ነው። ከዛ በየጊዜው ቤት ትመላለሳለች ምናምን። ልክ ወንድሜ እሷን ሲተዋወቃት ድሮ የሚወደኝ ወንድሜ፣ የሚያከብረኝ የሚሳሳልኝ ወንድሜ ከአንዳንድ ተቀየረብኝ ማለት ነው በእኔ ላይ። ለዛ ሁሉ ነገር ምክንያቱ ማለት እሷ ናት ማለት። አሁን እዚህ ቦታ ላይ እሷን ጨዋ አድርገ የታደረጋችኋት ምናምን ብለህ እንድትናገረኝ አልፈልግም። ምንድን ነው የተፈጠረው? እስኪ እየነገርኩ ነው እኮ ወንድምሽ እና እሷ ከተዋወቁ በኋላ እኔ ላይ ተቀያየረን ያልሽኝ እኮ። በቃ ማለት ይጠጣል፣ ይቅማል፣ ያጨሳል፣ ሰክሮ ነው የሚመጣው። ከሌሊቱ 7 ሰዓት 8 ሰዓት ይመጣል፣ በር እየደበደበ ምናምን። ጎረቤቱ ላይ የተኛ ሰው ሳይቀር ነበር የሚረብሸው። ያ ሁሉ ነገር የተፈጠረው ግን እሷን ካወቀ ከተዋወቃት በኋላ ነው ማለት። ወደ ፍቅር ይቃማል የተባለው ጉዳይስ ምንድን ነው? እሱ ላይም የኔ እጅ የለበትም። አልፎ አልፎ ይዛ የምትመጣው እሷ ናት።
ግን እንደዚህ አታድርጉ ለምን ታደርጋላችሁ ምናምን እል ነበር እንጂ እኔ ምንም ነገር አጭሼም አላቅም ቅሜም አላቅም ከሱስም ነፃ ነኝ ምንም ነገር የለብኝም። አሁን እያልሽ ያለሽው ሙሉ ለሙሉ ጥፋተኛ አንቺ ሳትሆኚ የአቶ ዘሪሁን ልጅ ነች ማለት ነው? እሷ ናት። ወንድሜ ምንም እንትን የለበት። አሁን ወንድምሽ የት ነው ያለው? ለጊዜው የሆነ ቦታ ነው አርፎ ያለው ያረፈበት ቤት አለ። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር እንደምትሰሙት ነገሮች ሁሉ ባላሰብነው መንገድ እየተጓዙ ይገኛሉ። የአቶ ዘሪሁን ልጅ እንግዲህ ማነች ምንድነች የሚለውን ነገር ወደ እሷም በምን አይነት መንገድ ነገሮችን እያወሳሰቡ እንዳሉ በስተመጨረሻም እንግዲህ ከአካባቢው ላይ በምትወጣበት ሰዓት የነበረችው አሁን ምንም አላጠፋም ከምትለው ልጅ ጋር እንደነበረና የአደይ ወንድም አብሯት እንደነበረ የአደይ ወንድም ደግሞ እንግዲህ አያቱን ገዳም ወስዷታል የተባለበት ቦታ ላይ ወይም ደግሞ እንግዲህ ጸበለች ብሎ እንግዲህ ብዙ ነገሮችን ሲያደርግ የነበረበት ቦታ ላይ እኛ በገዛ ሰዎቻችን አጣርተናል፣ ያገኘነው ምላሽ አግኝተናል። እስቲ አሁን ምን ይፈጠራል ወይም ደግሞ የምንሄድበት ቦታ ላይ ምን ይሆናል የሚለውን ነገር ሙሉ ለሙሉ አጣርቼ ለእናንተ ማስተላለፍ ይሆናል። ውድ ቤተሰቦች እንግዲህ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።